ከባባድ አውደ ውጊያዎች ቀጥለዋል። በላሊበላ በቡግናና በዋግምራ ዞን ደሃና ወረዳዎች ከፍተኛ ውጊያ መካሄዱንና በአገዛዙ ኃይል ላይ ከፍተኛ የሰውና ቁሳቁስ ኪሳራ መድረሱን የአፋብኃ ወሎ ቤተ አማራ ምኒልክ ዕዝ አስታወቀ። በግንባሩ አሁንም ውጊያዎች ተጠናክረዋል። ዝርዝር የግንባር መረጃ ይዘናል። የኢትዮጵያውያን የሞት ቅጣት መጨመርና የብልጽግናው አስተዳደር የዲፕሎማሲ ድክመት ቅሬታዎች አሳዛኝ ሆነው ቀጥለዋል። በርካቶች አንድያ ህይወታቸውን በባዕዳን ፍርድ አጥተዋል። 85 በመቶ ያህሉ የኢትዮጵያ ህዝብ የምግብ ስርዓት የማግኘት አቅም የለውም ተባለ። በጦርነትና በኑሮ ውድነት ምስቅልቅሉ በወጣበት በዚህ ሰዓት በኢትዮጵያ ያለ ምግብ ወይም ጾም አዳሪዎች ቁጥር መጨመሩ ተመላከተ። በጉዳዩ ላይ ተጨማሪ ዘገባዎች ተዘጋጅተዋል። ጀነራሉ ሽንፈት ከተጋፈጡ በኋላ ለግንባር አዛዦች የራስ የውጊያ ውሳኔ ስልጣን ሰጡ። ይህ የጀነራሉ ውሳኔ ከባድ አደጋን ደቅኗል። ቀጠናዊ መረጃችን ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በላሊበላ በቡግናና በዋግምራ ዞን ደሃና ወረዳዎች ከፍተኛ ውጊያ መካሄዱንና በአገዛዙ ኃይል ላይ ከፍተኛ የሰውና ቁሳቁስ ኪሳራ መድረሱን የአፋብኃ ወሎ ቤተ አማራ ምኒልክ ዕዝ አስታወቀ። ዛሬ ሐምሌ 21 ቀን 2018 ዓ.ም መነሻቸውን ከላሊበላ ከተማና ከሹምሻ ወይም ላሊበላ ዓለም አቀፍ አየር ማረፊያ አድርገው ወደ ብልባላ ከተማና ቡግና ወረዳ አይና ከተማ በመንቀሳቀስ ላይ በነበሩ የአገዛዙ ኃይሎች ላይ ጥቃት ተፈጽመዋል። ሰራዊቱ በተለምዶ 06 ቀበሌ ሶርባ ተብሎ በሚጠራው ቦታ ላይ በደረሰበት ወቅት በምኒልክ ዕዝ 303ኛ አሳምነው ኮር 30ኛ ወይም ማዕረጉ ተማረ ክፍለ ጦር አባላት በተዘጋጀ የደፈጣ ጥቃት ተመቷል። በዚህ ጥቃት 17 የጦር አባላት በሞታቸው ሲገለጽ ከ20 በላይ የሚሆኑት መቁሰላቸውም ተጠቅሷል። ተራፊው ኃይል ወደ መጣበት ለማፈግፈግ የሞርተርና የአየር መቃወሚያ ወይም ዙ 23 ከባድ መሳሪያዎችን ሽፋን ለመጠቀም መገደዱ ተመልክቷል። በሌላ በኩል ሐምሌ 20 ቀን 2018 ዓ.ም በዋግምራ ዞን ደሃና ወረዳ 04 ቀበሌ አርቢትና 012 ቀበሌ ሲልዳ በሚባሉ ቦታዎች ላይ በዚሁ ዕዝ 303ኛ አሳምነው ኮር 19ኛ ወይም ዋግሹም ብርጌድ ሌላ ጥቃት መፈጸሙ ተገልጿል። ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ ለ7 ሰዓታት ያህል በቆየው በዚህ ውጊያ የፋኖ አባላት የአገዛዙ ኃይሎች አዘጋጅተውት የነበረውን ምሽግ ቀድመው በማጥናትና ቁልፍ ቦታዎችን በመቆጣጠር ጥቃቱን እንደፈጸሙት ተገልጿል። በዚህም 7 ሚሊሻዎችና 2 የወረዳ ፖሊሶች የሞቱ ሲሆን ከ11 በላይ የሚሆኑት ደግሞ ቆስለዋል። በ12 ቀበሌ ሲልዳ የሚገኘው ምሽግ ሙሉ በሙሉ መያዙንና የአገዛዙ ኃይሎች ቁስለኞቻቸውን ይዘው ወደ አምደ ወርቅ ከተማ ማፈግፈጋቸውን የፋኖ ወታደራዊ ምንጮች ገልጸዋል። በአካባቢው የሚደረገው ወታደራዊ እንቅስቃሴና ጥቃት ተጠናክሮ የቀጠለ ሲሆን በሁለቱም አውደ ውጊያዎች በጠቅላላው 26 የአገዛዙ ኃይል አባላት መደምሰሳቸውና 31 በላይ የሚሆኑት ደግሞ መቁሰላቸውን የምኒልክ ዕዝ ህዝብ ግንኙነት መምሪያ ያወጣው መረጃ ያመለክታል። 85 በመቶ ያህሉ የኢትዮጵያ ህዝብ ጤናማ የምግብ ስርዓት የማግኘት አቅም የለውም ተባለ። የተባበሩት መንግስታት ድርጅት ተመድ ያወጣው አዲስ የምግብ ዋስትና ሪፖርት እንዳመላከተው በኢትዮጵያ ወደ 92 ሚሊዮን የሚጠጋ ህዝብ ወይም አጠቃላይ የአገሪቱ 85 በመቶ ያህሉ ነዋሪ ጤናማና የተመጣጠነ የምግብ ስርዓትን ለመከተል የሚያስችል የኢኮኖሚ አቅም የለውም። ሪፖርቱ በኢትዮጵያ ያለውን የምግብ ዋስትና ችግርና የምግብ ዋጋ ንረት ስፋት ያመላከተ ሲሆን በምስራቅ አፍሪካ ቀጠና ውስጥም ጤናማ የምግብ ስርዓትን ለማስጠበቅ በነፍስ ወከፍ የሚወጣው ወጪ ከፍተኛው በኢትዮጵያ እንደሆነ ይፋ አድርጓል። በተመድ ሪፖርት መሰረት በኢትዮጵያ አንድ ሰው በቀን ለጤናማ የምግብ ስርዓት የሚያወጣው የነፍስ ወከፍ ወጪ 4.7 አሜሪካን ዶላር ወይም 730 ብር በላይ ደርሷል። ይህ ወጪ ከጎረቤት የምስራቅ አፍሪካ ሀገራት ጋር ሲነጻጸር ከፍተኛ ልዩነት ያለው ሲሆን ከኬንያ፣ ኡጋንዳና ታንዛኒያ በበለጠ ሁኔታ ውድ መሆኑ ተጠቅሷል። የምግብ አቅርቦት ዋጋ መጨመርና የኑሮ ውድነቱ አብዛኛው የህብረተሰብ ክፍል አስፈላጊ የሆኑ የተመጣጠኑ የምግብ አይነቶችን እንደ ስጋ፣ አትክልት፣ ፍራፍሬ፣ የወተት ተዋጽኦችና ፕሮቲን ያላቸው ምግቦችን ከገበያ ገዝቶ ለመመገብ እንዳይችል ዋና ማቆሚያ ሆኖበታል ይላል ሪፖርቱ። ከአውሮፓውያኑ 2023 እስከ 2025 ባሉት ዓመታት የነበረውን ዳታ መሰረት በማድረግ እንደገለጸው 60 በመቶ የሚሆኑ ኢትዮጵያውያን በመካከለኛና በከፍተኛ ደረጃ የሚመደብ የምግብ ዋስትና እጦት አጋጥሟቸዋል። ይህም ማለት አብዛኛው ህዝብ በቀን የሚያገኛቸውን የምግብ ጥራቶችና መጠኖችን ለመቀነስ ወይም ደግሞ የተወሰኑ ቀናትን ያለበቂ ምግብ ለማሳለፍ መገደዱን ያሳያል። ይህ የተመድ ሪፖርት ይፋ ያደረገው መረጃ ከፍተኛ የሆነ ሰብአዊና አካባቢያዊ ችግር ውስጥ የሚገኘውን የትግራይ ክልል መረጃ ሳያካትት የተሰራ መሆኑ ተገልጿል። የትግራይ ክልል መረጃ ቢካተት ኖሮ በምግብ ዋስትና እጦትና በችግር ውስጥ የሚገኘው የህዝብ ቁጥር ከተጠቀሰው በላይ ከፍ ሊል እንደሚችል ግምቶች ያመለክታሉ። ለዚህ የኑሮ ውድነትና የምግብ እጦት ማህበረሰቡን የዳረገው ደግሞ የአብይ አህመድ አገዛዝ የጦርነት ፖሊሲ ስርዓትና በሀገሪቱ ቀጠናዎች የሚያስኬዳቸውና መቋጫ እንዲኖራቸው የማይፈለጉ የእርስ በርስ ጦርነት አውዶች መሆናቸውን የፖለቲካ ታዛቢዎች ጠቁመዋል። ይህ የቅርብ ጊዜ የተመድ ሪፖርት በሀገሪቱ ያለውን የኑሮ ውድነት፣ የምግብ ዋጋ ንረትና የህዝቡን የመግዛት አቅም መዳከም የሚያሳይ ሲሆን የዘላቂ የምግብ አቅርቦትና የኢኮኖሚ ማረጋጋት ስራዎችም በአስቸኳይ ትኩረት ሊሰጣቸው እንደሚገባ ያሳስባል።
በሳውዲ አረቢያ የኢትዮጵያውያን የሞት ቅጣት መጨመርና የብልጽግናው አስተዳደር የዲፕሎማሲ ድክመት ቅሬታዎች አሳዛኝ ሆነው ቀጥለዋል። በሳውዲ አረቢያ የሚኖሩ ኢትዮጵያውያን ዜጎች በሞት ፍርድና በእስራት እየተቀጡ በሚገኝበት በአሁኑ ወቅት የብልጽግና ፓርቲ የሚመራው የኢትዮጵያ አገዛዝ ውጤታማ የዲፕሎማሲ ስራ ባለማከናወኑ ምክንያት የዜጎች ሕይወት ሊታደግ አልቻለም በሚል ከፍተኛ ወቀሳና ቅሬታ እየቀረበበት ይገኛል። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስትር ይፋ ባደረገው መረጃ መሰረት ሰኞ ሐምሌ 20 ቀን 2018 ዓ.ም በአሲር ግዛት 5 ተጨማሪ ኢትዮጵያውያን በሞት ተቀጥተዋል። እነዚህ ዜጎች በሞት የተቀጡት አደንዛዥ እጽ ወይም ሐሺሽ በድብቅ ወደ ሀገሪቱ አስገብተዋል በሚል የተከሰሱበት የፍርድ ሂደት በጠቅላይ ፍርድ ቤትና በንጉሳዊው ትዕዛዝ ከጸና በኋላ ነው። ይህንን ጨምሮ በቅርብ ጊዜያት ውስጥ ብቻ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። ቀደም ሲል ሰኔ 16 ቀን 5 ኢትዮጵያውያን፣ ሰኔ 1 ቀን 4 ኢትዮጵያውያን፣ ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸዋል። የሂውማን ራይትስ ዎች ከፍተኛ የስደተኞች መብት ተመራማሪ ናዲያ ሃርድማን ሳውዲ አረቢያ ተበዳይ የሌለባቸውንና ጥቃት ያልተቀበለባቸውን ወንጀሎችን የፈጸሙም የውጭ ዜጎችን መሰረታዊ የፍትህ ሂደት ሳታሟላ በሞት መቅጣቷ ለህይወትና ለሰብአዊ መብቶች አነስተኛ አክብሮት እንዳላት ያሳያል ብለዋል። ድርጅቱ ቀደም ሲል በሐሚስ ሙሻይት እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው አስጠንቅቆ የነበረ ቢሆንም ከዚያ በኋላ እንኳን የ14 ኢትዮጵያውያን ህይወት አልፏል። የተለያዩ የመገናኛ ብዙሃን ዘገባዎች ደግሞ ከ200 በላይ ኢትዮጵያውያን በተመሳሳይ እስር ቤት የሞት ቅጣታቸውን እየተጠባበቁ እንደሚገኙ ይጠቁማሉ። ዓለም አቀፍ የሰብአዊ መብት ተሟጋቾች፣ የሃይማኖት አባቶችና የሲቪል ማህበራት የሳውዲ መንግስት ለስደተኞች ምህረት ቢጠይቁም የኢትዮጵያው ብልጽግና አገዛዝ በቂ የዲፕሎማሲ ተጽዕኖ ማሳደር ሳይችል የሞት ፍርዱ ተፈጽሟል። ተቺዎች እንደሚሉት የሞት ፍርዶቹ ከመፈጸማቸው በፊት በከፍተኛ የፖለቲካና የዲፕሎማሲ ደረጃ የሳውዲን ባለስልጣናት የማስገደድና ህይወትን የማዳን ስራ በበቂ ሁኔታ አልተሰራም። በሐሚስ ሙሻይትና በሌሎች እስር ቤቶች የሚገኙ ዜጎች ተገቢውን የህግ ድጋፍና የቆንስላ ክትትል ሳያገኙ ለከባድ ቅጣት መዳረጋቸው የዲፕሎማሲ ተቋማቱን ድክመት ያሳያል ነው የተባለው። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስትር ሐምሌ 6 ቀን 2018 ዓ.ም ባወጣው መግለጫ ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን ገልጾ የነበረ ቢሆንም ለዜጎቹ መድረስ ግን አልቻለም። በሪያድ ኤምባሲና በጅዳ ቆንስላ ጽሕፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ ውይይቶች እየተደረጉ መሆኑን አስታውቆ ነበር። ሆኖም በርካታ ኢትዮጵያውያን በሞት ጥላ ስር የሚገኙ በመሆኑ የብልጽግና አስተዳደር የዜጎችን ህይወት ለማዳን አስቸኳይ የዲፕሎማሲ እርምጃዎችን እንዲወስድ ጥሪዎችን እያቀረቡ ይገኛሉ። ሄሜቲ በኮርዶፋን ሽንፈት ከተጋፈጡ በኋላ ለፈጥኖ ደራሽ ኃይሎች የግንባር አዛዦች የራስ የውጊያ ውሳኔ ስልጣን ሰጡ። የሱዳን ፈጣን ድጋፍ ኃይሎች አርኤስኤፍ ዋና አዛዥ መሐመድ ሐምዳን ዳጋሎ ሄሜቲ የመስክ አዛዦቻቸውን የማዕከላዊ የውጭ ንግድ ወይም የከፍተኛ አመራር ትዕዛዝ ሳይጠብቁ በራሳቸው ውሳኔ የማጥቃት እርምጃዎችን መውሰድ እንዲችሉ ሙሉ የራስ ገዝ ስልጣን መስጠታቸውን አስታወቁ። ይህ ድንገተኛ መግለጫ የወጣው በሰሜን ኮርዶፋን ግዛት የሱዳን መደበኛ ጦርና አጋር ኃይሎች ባካሄዱት የተቀናጀ የማጥቃት እርምጃ ስልታዊ ጠቀሜታ ያላቸውን አካባቢዎችና አካባቢውን ከካርቱም ጋር የሚያገናኘውን ዋና የውጭ ንግድ አውራ ጎዳና ሙሉ በሙሉ ከተቆጣጠሩት በኋላ ነው። ሄሜቲ ይህንን የስልጣንና የውጊያ ስልት ለውጥ ይፋ ያደረጉት ከሱዳን ምስረታ ህብረት አጋሮቻቸው ጋር ካደረጉት የደህንነት ስብሰባ በኋላ በተሰጠ አጭር መግለጫ ሲሆን ከእንግዲህ የውጊያና የክዋኔ ውሳኔዎች በቀጥታ በግንባር ባሉ የጦር አዛዦች እጅ መውደቃቸውን ገልጸዋል። አዛዡ አክለውም በቅርቡ የሚጠበቁ ወሳኝ ውጊያዎች ኃይሎቻቸውን ከግንባር መስመር ሆነው በግንባር ቀደምትነት እንደሚመሩ፣ ሰራዊታቸው በውስጥ ያሉትን ተላላኪዎችና ሰላዮችን እንዲያጸዳ እንዲሁም የውጊያ ስልቱ በአስቸኳይ እንዲያስተካክል ጥሪ አቅርበዋል። በተጨማሪም በጦርነት ወቅት ምስልና ቪዲዮ መቅረጽን በጥብቅ የከለከሉ ሲሆን ትዕዛዙን የሚጥስ ማንኛውም አካል ከጠላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበት አስጠንቅቀዋል። የሱዳን የእርስ በርስ ግጭት ከአገር ውስጥ አልፎ መላው የአፍሪካን ቀንድ ቀጠና እየፈተነ ባለበት በዚህ ወቅትም አብይ አህመድና አስተዳደራቸው በጉዳይ ውስጥ ያላቸው ተሳታፊነት በፖለቲካዊና ወታደራዊ ተንታኞች ዘንድ ከፍተኛ ትኩረትን ስበዋል። የሱዳን መደበኛ ጦር ሳፍ ከፍተኛ አመራሮችና የመንግስት አካላት የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሎች አርኤስኤፍ የኋላ ደጋፊ መሰረት በመሆን የሎጂስቲክና የመሳሪያ ድጋፍ ያመቻቻል ሲሉ ደጋግመው ሲከሱ ቆይተዋል። በተለይም በሱዳን ድንበር አቅራቢያ የሚፈጸሙ የድሮን ጥቃቶችን ከኢትዮጵያ ወገን የተቃኙ ናቸው የሚል የሱዳን ጦር በገዳሪፍ ግዛት በኩል መከላከያውንና ከባድ መሳሪያዎቹን በማጠናከር ድንበሩን ከቧል። አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ምላሽ በሱዳን መደበኛ ጦር በኤርትራ መንግስትና በህወሓት ቲፒኤልኤፍ መካከል የሚታየው ታክቲካዊ ቅንጅት የቀድሞውን የደርግ ውድቀት ጥረት በማስታወስ ገልጸውታል። ጥምረቱን የመጥረቢያ ፖለቲካ ሲሉ የገለጹት ጠቅላይ ሚኒስትሩ እነዚህ ኃይሎች
ቢሰባሰቡም በኢትዮጵያ ሉዓላዊ ላይ የሚያመጡት ምንም አይነት ስጋት እንደሌለና አገሪቱ የማንኛውም አካል ፍላጎትን ለመመከት ዝግጁ መሆኗን ተናግረዋል። የሄሜቲ ኃይሎች በኮርዶፋን መሸነፋቸውና የውጊያው ስልት መቀየራቸው በስተ ምስራቅ በኩል በኢትዮጵያ ድንበር አቅራቢያ የሚገኙ የኃይል ሚዛኖች ሊያናጋ ይችላል። አብይ አህመድ በቀጠናው የቀይ ባህር በር ፍላጎትና ከጎረቤት ሀገራት ጋር ካላቸው አለመግባባት አንጻር በሱዳን የሚካሄደው ውጊያ አቅጣጫውን ሲቀየረ ኢትዮጵያን በቀጥታም ሆነ በነጠላ መንገድ ወደ ወታደራዊና ጂኦፖለቲካዊ ቁማሩ እየሳባት መጓዙ እንደማይቀር ተመላክቷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።